ኢራን የባሩን ደመና ገፈፈችው። በፋርስ ባህረ ሰላጤ ውጥረቱ ከፍ ብሏል። ለሁለት ቀናት ኢራን ዓለምን አስደንግጣለች። የኢራን አብዮታዊ ጥበቃ ከባድ ወታደራዊ ልምምድም አድርጓል። ባሊስቲክ ሚሳይሎች ባህሩንና ሰማዩን በጭስ አጥነውታል። ሰው አልባ ድሮኖች አጓሩም። በአርቲፊሻል ኢንተለጀንስ የጎለበቱ ቴክኖሎጂ ዓለምን እጅ በአፍ አስጭነዋል። ይህ ለአሜሪካና እስራኤል ጦር የተላከ ግልጽ ማስጠንቀቂያ ሲሆን በዓለም ላይ በጣም ስትራቴጂካዊ በሆነው የሆርሙዝ የባህር ወሽመጥ ላይ የጦርነት ደመናን አጥልቷል። በዚህ ዙሪያ የተሰሙ ሰበር መረጃዎችን በዝርዝር አጋራቸዋለሁ። እስራኤል ከጋዛ መርዶ ደረሳት። አዲስ አሳሳቢ ክስተት በጋዛ። እስራኤል ትልቅ የጸጥታ መርዶ ደርሷታል። በእስራኤል ከፍተኛ ድጋፍ የሚደረግለት የአካባቢው ሚሊሻ መሪ በጋዛ ሰርጥ ውስጥ መገደሉን የእስራኤል ሚዲያ በዛሬው ዕለት ዘግቧል። ይህ ግድያ በጦርነቱ ላይ አዲስ የፖለቲካና የጸጥታ መዘዝ ሊያስከትል እንደሚችልም እየተነገረ ነው። የእስራኤሉ የስለላ ድርጅት ሞሳድ አዲስ መሪ ተሹሞለታል። ደፋርና ቁራጥ ከሞት ጋር አንገት ለአንገት በመተናነቅ ዕድሜውን የፈጀውን ታላቁን ሰላይና አሰላሳይ ሜጀር ጀነራል ኮፍማን የሞሳድ አለቃም ሆኗል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከተለያዩ እጩዎች ጋርም ቃለ ምልልስ ካደረጉ በኋላ በሰዓት የተፈተነውን ወታደራዊ ጸሐፊያቸውን ሜጀር ጀነራል ሮማን ጎፍማንን የሞሳድ አለቃ አድርገው ሾሞታል የሚለውን ጨምሮ ሌሎች ለእናንተ ይመጥናሉ ያልናቸውን የዓለምን ትኩረት የገዙትን ዜናዎችን በዝርዝር እንመለከታለን። አዳዲስ ዓለም አቀፍ ሰበር ዜናዎች ሲለቀቁ በፍጥነት እንዲደርሱት ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉን። ላይክ ማድረግ፣ አስተያየት መስጠት እንዳይረሳ እያልን ወደ መረጃዎቹ አለፍን። ኢራን የባሩን ደመና ገፋዋለች። በፋርስ ባህረ ሰላጤ ውጥረቱ ከፍ ብሏል። ለሁለት ቀናት ኢራን ዓለምን አስደንግጣለች። የኢራን አብዮታዊ ጥበቃ ከባድ ወታደራዊ ልምምድም አድርጓል። ባሊስቲክ ሚሳይሎች ባህሩንና ሰማዩን በጭስ አጥነውታል። ሰው አልባ ድሮኖች አጓርተዋል። በአርቲፊሻል ኢንተለጀንስ የጎለበቱ ቴክኖሎጂ ዓለምን እጅን በአፍ አስጭነዋል። ይህ ለአሜሪካና እስራኤል ጦርም የተላከ ግልጽ ማስጠንቀቂያ ሲሆን በዓለም ላይ በጣም ስትራቴጂካዊ በሆነው የሆርሙዝ የባህር ወሽመጥ ላይ የጦርነት ደመናንም አጥልቷል። ዓለም አቀፍ ትኩረትን የሳበው ዜናም የኢራን አብዮታዊ ጥበቃ በፋርስ ባህረ ሰላጤ ላይ ያካሄደው ግዙፍ የቀጥታ የእሳት አደጋ የባህር ኃይል ልምምድ ነው። እነዚህ ልምዶች ቀላል ትርኢት ብቻ አልነበሩም፣ በጥንቃቄ የተሰላ መልእክት እንጂ። ቀጥተኛ ማስጠንቀቂያ ለአሜሪካ የጦር መርከቦችና ለክልላዊ ተቀናቃኞችም የተሰጠም ጭምር። የእነዚህ ልምዶች አውድ መረዳት በጣም አስፈላጊ ነው። የመጡት ኢራን ከእስራኤል ጋር ለ12 ቀናት ገዳይ ግጭት ከተፈጠረ ከጥቂት ወራት በኋላ ነው። ይህ ከቀጠናው አለመረጋጋትና ከብዙ ዓመታት ውጥረት ዳራ ጋር ተዳምሮ የእነዚህን ወታደራዊ ልምዶች አስፈላጊነት በእጅጉም ከፍ ያደርገዋል። ለሁለት ቀናት የዘለቀው ልምዱ የኢራንን ወታደራዊ ብቃት የሚያሳይ አጠቃላይ ማሳያም ነበር። እንደ ባሊስቲክና ክሩዝ ሚሳይሎች ማስወንጨፍ፣ ሰው አልባ አውሮፕላኖች ጥቃት፣ አልፎ ተርፎም በአርቲፊሻል ኢንተለጀንስ የሚንቀሳቀስ የታለመለት ክትትልን የመሳሰሉ የተለያዩ የጦር መሳሪያዎችን ያሳያል። እነዚህ ሁሉ የተከናወኑት ውስብስብ በሆነው የኤሌክትሮኒክስ ጦርነት ሁኔታዎች ውስጥም ሲሆን የኢራንን የላቀ የጦርነት አቅምን አጉልቶም አሳይተዋል። ኢራን እነዚህ ልምዶች ለጠላቶቿ ማንኛውም ስህተት ቆራጥ ምላሽ እንደሚሰጥም የሚያሳይ ምልክት ተደርጎም ተወስዷል። ነገር ግን በአንደበቷም ቢሆን ለጎረቤት ሀገራት ሰላምን ትፈልጋለች። ይህ ሁለቱም የጥንካሬና የዲፕሎማሲ ምልክት የኢራንን ውስብስብ የውጭ ፖሊሲ ያንጸባርቃል። እነዚህ ሁሉ የሚሆነው በሆርሙዝ የባህር ወሽመጥ ዙሪያ ውጥረቱን እጅግ ከፍተኛ በሆነበት ወቅት ነው። ይህ ትንሽ የውሃ መንገድ የዓለም እጅግ ወሳኝ የነዳጅ ማመላለሻ ቦታ ሲሆን በዓለም አቀፍ ደረጃ ከሚላከው የነዳጅ ምርትም 20% የሚጠጋው በዚህ በኩል ያልፋል። በዚህ ክልል ውስጥም የሚፈጠር ማንኛውም ረብሻ በዓለም ኢኮኖሚ ላይ ከፍተኛ መዘዝንም ያስከትላል። በኢራንና በዩናይትድ ስቴትስ መካከል ያለው ግንኙነት ለዓመታት ውጥረት የበዛበት ነው። የኢራንን የኒውክሌር መርሃ ግብር፣ በክልል ውስጥም ያለውን ተጽዕኖና የአሜሪካን ማዕቀቦችን በተመለከተ ስጋቶችም አሉ። እነዚህ የባህር ኃይል ልምዶችን በተለይም በአሜሪካ የጦር መርከቦች አቅራቢያ የሚደረጉት የኢራን ለኃይል ማሳያ ያላትን ፍላጎት የሚያሳዩና በክልል ውስጥም ለሚካሄደው ሰፊ የጂኦፖለቲካ ቼዝ ጨዋታ ጠቃሚ ማሳያዎች ናቸው። ለክልላዊ ተጫዋቾች እነዚህ ልምዶች ብዙ ትርጉም አላቸው።
እንደ ሳውዲ አረቢያና የተባበሩት አረብ ኤምሬትስ ያሉ የፋርስ ባህረ ሰላጤ ጎረቤቶችም የኢራንን ወታደራዊ ብቃት በቅርበት ይከታተላሉ። የዚህ አይነቱ ኃይል ማሳያ በራሳቸው የመከላከያ ስልቶችና ከውጭ አጋሮች ጋር ባላቸው ግንኙነት ላይ ተጽዕኖ ሊያሳድርም ይችላል። ታዲያ ከዚህ ምን እንማራለን? በመጀመሪያ የፋርስ ባህረ ሰላጤም በወታደራዊና በጂኦፖለቲካዊ መልኩ ስሜታዊነት ያለው አካባቢ ሆኖ ቀጥሏል። በሁለተኛ ደረጃ ኢራን ወታደራዊ አቅሟንና በክልል ውስጥም ያላትን ተጽዕኖ የማሳየት ፍላጎት አላት። እናም በሶስተኛ ደረጃ የሆርሙዝ የባህር ወሽመጥ እንደ ዓለም አቀፍ የንግድ መስመር ወሳኝ ነው። በዚህ ክልል ውስጥም የሚፈጠር ማንኛውም ነገር በዓለም አቀፍ ደረጃ እኛ የምንኖረው በተወሳሰበው ዓለም ውስጥ ነው። እናም የፋርስ ባህረ ሰላጤ በእርግጠኝነትም ከእነሱ በጣም ውስብስብ ክፍሎች አንዱ ነው። የእነዚህ ልምዶች ውጤቶች በቅርብ ጊዜ ውስጥም በክልሉ ያለውን ተለዋዋጭነት መቅረጽን ይቀጥላል። ዲፕሎማሲና ውጥረትም የማቃለል ጥረቶች ወሳኝ ይሆናሉ።